ዓለምንም ክርስቶስ ሊያድን የመጣው በሂደት ነው። እኛም የምንድነው በሂደት ነው። ቅጽበት ድነት የሚባል የለም። ክርስቶስ በጥምቀቱ ብቻ ዓለምን አላዳነም። ካሳ እየፈጸመ የመጣው የማዳን ሂደቱን እየፈጸመ የመጣው ከጽንሰቱ እስከ ዕርገቱ ነው። እኛም ከጥምቀታችን እስከ ሞታችን ድረስ የድነት ዓለምን እየያዝን እንሄዳለን ማለት ነው። በዛሬው ደግሞ ክፍለ ትምህርታችን የምናየው ቀዳማዊው ቃል ቅድምናውን ሳይለቅ ሰው እንደሆነ ቀዳማዊ ቃል በመዋዕለ ሥጋዌ ይኖርበት የነበረውን አኗኗር ለአምላክነቱ እንዴት እንደነበረ አምላክነቱን ሰውነቱን የሚያስረዳ በመዋዕለ ሥጋዌው እንደ ሰውነቱም እንደ አምላክነቱም እያሳየን ያደገው እንደ ሰውነቱም እንደ አምላክነቱም እመቤታችንም በሕፃንነቱ ወደ ትምህርት ቤት ባገባችው ጊዜ ሰውየው ጸሐፊ ስለነበረ ቀዩን ቀለም ከጥቁሩ ቀለም ሲደባለቅበት ለምን ደባለቅብኝ ብሎ በጥፊ ሲመታው ለምን ትመታኛለህ? ቀለሜን ለይልኝ አትለኝም ምን አለው። እንዴት ይለያል ሲለው ለይቶ ሰጠው። አምላክ ነህ ወይስ ሰው ነህ ሲለው በሁለቱም ታገኘኛለህ ብሎ ነው የተነገረው። ክርስቶስ በሁለቱም ወገን ይገኛል። በሁለቱም ወገን ይገኛል። እንደ አምላክነቱ በእህቱም ድንግልና መጸነስ ነው። እንደ አምላክነቱ በእህቱም ድንግልና መወለድ ነው። እንደ ሰውነቱ ገዝፎ መገኘት ነው። ገዝፎ መገኘት ነው። እንደ አምላክነቱ በምላት መኖር ነው። እንደ ሰውነቱ ደግሞ መዳሰስ፣ መጨበጥ፣ መታቀፍ ነው። መታቀፍ ድንግል ማርያም እንጨት ሰብረህ ና ስትለው እሺ ብሎ መላላክ መሄድ እንደ ሰውነቱ፣ የሰበረውን የለቀመውን እንጨት በነፋስ አውታር ሰቅዞ አስሮ ማምጣት እንደ መለኮቱ፣ በነፋስ ማተር እንደ መለኮቱ፣ እንጨት ለመልቀም መታዘዝ እንደ ሰውነቱ፣ ውሃ ቀርተህ ና ስትለው ውሃ ለመቅዳት መሄድ እንደ ሰውነቱ፣ ውሃውን በወንፊት ቀርቶ ያመጣል እንደ መለኮቱ፣ እሳት ጭረህ ና ስትለው እሳት ለመጫር መታዘዝ እንደ ሰውነቱ፣ እሳቱን በልብሱ በእጁ ቋጥሮ ማምጣት በልጁ ታፍኖ ማምጣት እንደ መለኮቱ እንደ መለኮቱ፣ ከሕፃናት ጋራ ለመጫወት ውሃ ለመራጨት አፈር ለመፍጨት ጭቃ ለማብካት ሄደ እንደ ሰውነቱ፣ ያቦካውን የፈጨውን ጭቃ ያቦካውን ጭቃ ወፍ አድርጎ ፈጠረ እንዲበሩ አደረጋቸው እንደ መለኮቱ እንደ መለኮቱ። ወልደ እግዚአብሔር ክርስቶስ እንዲህ እያሳየን ያደገው እንዲህ እያሳየ ማለት ነው። ከዚያም ከሕፃናት ጋር ለመጫወት ሄደ። ከሕፃናት ጋር መጫወት እንደ ሰውነቱ፣ በአይ ጋር ፀሐይ በመስኮት ስትገባ በጮራዋ ጨረር ላይ ይጓዝ ነበረ እንደ መለኮቱ እንደ መለኮቱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ጀምሮ ስናገኝ ወደክመ እግዚእ በአዊረ ፍኖት፣ ጌታ መንገድ በመሄድ ደከመ እንደ ሰውነቱ እንደ ሰውነቱ። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 5 ጀምሮ ስናይ ደግሞ መጻጉዕን 38 ዓመት ከነበረበት የአልጋ ቆራኛ የደዌ ዳኛ ተነስ ብሎ አልጋውን ተሸክሞ እንደሄድ አደረገው፣ አበረታው እንደ መለኮቱ። ውሃ ጠማኝ ይልና ከውሃ አጠገብ ከአንዲት ሳምራዊ መለመን እንደ ሰውነቱ። ብታውቂስ እኔ የሕይወት ውሃ ነበርሁ ማለት እንደ መለኮቱ እንደ መለኮቱ። ራበኝ አለ፣ ረብኩ ተራብሁ አለ። ወሬየ ዕፀ በለስ፣ አንዲት የበለስ ዕፅ ባየም ጊዜ ፍሬ ሊያገኝ ወደ እርሷ ሄደ። ባገኝ ብሎ ሄደ። መራብ እንደ ሰውነቱ። አነ ውእቱ ውስተ ሕይወት፣ እኔ የሕይወት እንጀራ ነኝ፣ እኔ ከምሰጠው የሚመገብ አይራብም ማለት እንደ መለኮቱ እንደ መለኮቱ። ነገር ግን በተዋህዶ እያሳየ ሄደ። አልዓዛርን ወዴት ቀበራችሁት? እንደ ሰውነቱ። አልዓዛር ከመቃብር ውጣ ማለት እንደ መለኮቱ። አባቴ ከኔ ይበልጣል፣ ወቱ አብ ያብየኒ፣ አባቴ ይበልጠኛል እንደ ሰውነቱ። ይሄንን ይዘው ሐዋርያት ሲጨነቁ እንደገና ወጥቶ ምንድን ያደርጋል? አነ ወአብ አሐዱ ነን፣ እኔና አብ አንድ ነን እንደ መለኮቱ እንደ መለኮቱ። አባ ይልፍ አለ ዛቲ ጽዋ ምኔ፣ አባቴ ወይ ይችን ጽዋ ከኔ ያሳልፋት፣ የሞት ጽዋ እንደ ሰውነቱ እንደ ሰውነቱ። ብውሊተ አንበራሂ፣ ነፍሴን ላሳልፋትም ላኖራትም ስልጣን አለኝ፣ ማንም ከኔ እጅ ይወስዳት የለም እንደ መለኮቱ። አባቴ ወይ ፈራ ይላል። መፍራት እንደ ሰውነቱ መፍራት እንደ ሰውነቱ። አንድም በመፍራት ውስጥ ቤዛነት አለ። ይሄን እናየዋለን መልሰን። እንደ ሰውነቱ የሚያስፈራውን ዲያብሎስ ድል ማድረግ፣ ፍሩህ የነበረ ሥጋ እንዳይፈራ ማድረግ፣ ይሄ እንደየትነቱ ነው። ነገር ግን በመለኮት ብቻ ድል አደረገው አንልም።
ስጋ መለኮት በተዋህዶ ነው። እንዲያውም መከራ መቀበል በሰውነቱ ሶሰም ወግዚነ ለሰይጣን በኃይሉ መዋይት ያችን በኃያልነቱ ሰይጣን ድል አድርጎት ቢሆን ድል ማድረጉ ባልተደነቀም ነበር ብሎ እንደተናገረ ሊቁ ድል በሚነሳ ስጋ ድል አደረገበት፣ በሚሸነፍ ስጋ የማይሸነፍ አደረገው፣ ወይም ደግሞ ድል አደረገበት። እሱን ያሳየበት እርሱ ነው። ከዚያም ቀጠለና እኔ እሞታለሁ፣ እሰቀላለሁ፣ አባቴ ይበልጠኛል፣ ወደ አባቴ ሄዳለሁ እንደ ሰውነቱ አሳየ። ቀጠለና ግን አባ ሰብሐኒ በስብሐቴ እዝሃለሁ ቅድመ ይትፈጠር ዓለም፣ አባቴ ሆይ ዓለም ሳይፈጠር በነበረ ክብሬ ግለጠኝ አለ። ወመጻ ቃል ዘይብል ሰባዩከይ ወአዲስ ይባከ፣ ከሰማይ እንደሚል ቃል መጣ፣ አመሰገኑ አሁንም አመሰግናለሁ አለው ይላል። ስለዚህ እንደ ሰውነቱም እንደ መለኮቱም እያሳየ እየገለጠ የመጣ ወልደ አብ ወልደ ማርያም ነው። ወልደ ማርያም ወልደ አብ ነው። እነዚህ ሁሉ ግን በየአንቀጻቸው በየፈርጃቸው ታይተው እንጂ አንዱን ብቻ አይቶ ሊወስን አይችልም። ሰው የወልደ እግዚአብሔር ሰው መሆን ድንቅ ስለሆነ ማለት ነው። ድንቅ ስለሆነ በዚህ አውድ ውስጥ ሰው የሆነበት ዓላማ የሰው ልጆች ማዳን ነው። የማዳን ጉዞውንም ያደረገው ከጽንሰቱ እስከ ዕርገቱ ነው። ከጽንሰቱ እስከ ዕርገቱ በጽንሰቱ ጊዜ በዘር ምክንያት ይቆራኝ የነበረ ሰይጣንን እንበለ ዘር ተጸንሶ መንገዱን አሳጣው፣ ለወጠበት። ሕፃናት ሲወለዱ በደም ምክንያት ይወለዱ ነበረ። እናቱ ሲወልዱ ደም ፈሷቸው ይወልዱ ነበር። እንበለ ደም እንበለ ርሳት ተወለደ፣ መንገዱን ለወጠበት፣ አሳጣው። እንዲህ ያደረገ ድል አደረገው። በኋላም ሕፃናት ሲጫወቱ ከሕፃናት ጋር ያድር የነበረ ሰይጣን ነበረ። ከሕፃናት ጋር ተጫውቶ በሕፃናት መጠን ተመላልሶ አጠፋው፣ ድል አደረገው፣ መንገዱን ለወጠበት። ቀጥሎም በረሃብ የገባ ሰይጣን ነበረ። 5 እንጀራ አበርክቶ በማጥገብ በመፈወስ ወይም ደግሞ በማጥገብ አስወጣው። በመብል የገባ ነበረ። 40 ሌሊት 40 መዓልት ጾሞ በመጾም አስወጣው፣ ድል አደረገለት። የአዳም ቤዛነትን አሳየው። ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ቁጥር 8 ላይ እስመ ኢየሱስ ክርስቶስ ዘተማለም ወዮም ወከመ ውእቱ እስከ ለዓለም፣ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ሕያው ነው ይላል። ኢየሱስ ክርስቶስ ትናንትና ዛሬ ማለት ምን ማለት ነው? ትናንት ፍጥረት ከመኖሩ አስቀድሞ፣ ዛሬ ደግሞ ዛሬ አሁን ባለንበት እስከ ዘላለሙ ሕያው ነው ማለት ግን ዘላለማዊ ማለት ነው። አንድም ትናንት ማለት ከፍጥረት በኋላ፣ ዛሬም ማለት ከፍጥረት በኋላ ነው ማለት። ትናንት ጥንት ፍጥረት በሌለበት ዘመን በነበረው ሂደት ዓለም የተፈጠረው ዕለተ እሑድ ነው። ሰኞ ብንሆን እሑድ ትናንት ነው። እሑድ ብንሆን ደግሞ ከእሑድ በኋላ ያለው ዘመን ትናንት ነው። ያንን ትናንት የማናውቀው ትናንት ነው። በማናውቀው ትናንት ውስጥ የሚኖረው ራሱ ነው። ዛሬም ማለት ዛሬ ነው። ዓለም የሚያልፈው ዕለተ እሑድ ነው። በዕለተ እሑድ ዓለም ቢያልፍበት ዘመን ብንሆን ያ ዛሬ ነው። ያንን ዛሬ አናውቀው። በማናውቀውና በማንጨርሰው ዛሬ ውስጥ የሚኖር እግዚአብሔር ነው። ስለዚህ ትናንትና ዛሬ ርሱ ነው፣ ዘላለማዊም ራሱ ነው። ወልደ እግዚአብሔር በስጋ የመጣ ራሱ ነው። ስለዚህም ቤዛነትንና አዳኝነትን የተገለጸበት ምስጢር ሰው የመሆኑ ዓለም ነው። ቤዛነት አዳም ሊሆነው የሚገባውን ጉዳይ እያሳየ መሄድ፣ አዳኝነት ደግሞ አዳም ሊያደርገውን የድነት መንገዶችን አመቻችቶ እንዲሆን ማድረግ። አዳኝነቱን በሶስቱ የገለጸበት ከክርስቶስ ቤዛነትን አግኝተን አዳኝነትን ግን በሶስቱም ገንዘብ እናደርጋለን። ምንጠመቅ በአንዱ ማየገቦ ነው። ምንወለድ ከሶስቱ ነው። ምንጠመቅ ከአንዱ ማየገቦ ነው። ክብርን ማደሪያነትን ግን ለሶስቱ ነው። ቃሌን የጠበቀ ወንጌልን ሰው ሆኖ ያስተማራት ወልድ ነው። የሶስቱም ሕግ ግን ሰው ሕግ ናት። ቃሌን የጠበቀ ሰው ቢኖር እኔና አባቴ መንፈስ ቅዱስ መጥተን እናድርበታለን ይላል። ስለዚህም ይሄንን ምስጢር ያሳየን ወልደ እግዚአብሔር ነው። ስለዚህ ወልደ እግዚአብሔር ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ወመኔ አይመርናው ለክርስቶስ በስጋ ክርስቶስን በስጋ ብናውቀውም ሚዜስ አልቦ ዘናምሮ በስጋ ከዚህ በኋላ ግን በስጋ እናውቀውም ማለት ሲራብ ሲጠማ ሲበላ ሲጠጣ እንዲህ ሲልን አናገኘውም ይለናል። ከዚህ በኋላ ካረገ በኋላ ግን እንደ ዕርገት እሩግነቱን ነው የምናቀለት ብሎ ይናገርልናል። መድኃኔ ዓለም ክርስቶስ አካላዊ ቃል ቀዳማዊ ዳህራዊ ጥንት የነበረ ቀዳማዊ ኋላም የሚኖር ማይከላዊ ዘመን ማይከላዊ ኋላም የሚኖር ዳህራዊ ርሱ ስለሆነ ርሱ ነውና ከርሱ ውጪ ሌላ የለም። አምላክነትም ገንዘቡ ነው፣ ፈጣሪነትም ገንዘቡ ነው፣ ስጋውም ገንዘቡ ነው፣ ደሙም ገንዘቡ ነው፣ ማየገቡም ገንዘቡ ነው።
ሀብታትን መስጠትም ገንዘቡ ነው፣ ማሳለፍም ገንዘቡ ነው፣ ማምጣትም ገንዘቡ ነው፣ መመስገንም ገንዘቡ ነው። ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አካል አንድ ባህሪ በተዋሕዶ ማለት ነው ብላ ታስተምራለች። በመዋዕለ ሥጋዌ ያሳያቸው ነገሮች ሥጋዌውን ለአጽድቅ ወተትስብእት ሰውነቱን ለማስረዳት አኮ የአእምሮ ህዋተ አላ ከመያ መካነ ለጥንተ ሥጋዌሁ የማያውቁ ነው አይደለም ይላል ሊቁ። አላዋቂ ሥጋን መዋሃዱን ለማስረዳት ያደረገው ነው። የሚደክም ሆኖ አይደለም የሚደክም ሥጋን እንደተዋሃደ ለማስረዳት፣ የሚራብ ሆኖ አይደለም የሚራብ ሥጋን እንደተዋሃደ ለማጠየቅ ለማስረዳት፣ አንድም በረሃቡ ረሃብን፣ በጽሙ ጽምን፣ በድካሙ ድካምን ለማስወገድ ነገረነትንም ከጽንሰቱ እስከ እርገቱ በቅጽበት አይደለ በሂደት ነው ያሳየ። በሂደት አዳምን የበደለው በሂደት ነው። ዓለምንም ክርስቶስ ሊያድን የመጣው በሂደት ነው። እኛም የምንድነው በሂደት ነው። ቅጽበት ድነት የሚባል የለም። ክርስቶስ በጥምቀቱ ብቻ ዓለምን አላዳንም። ካሳ እየፈጸመ የመጣው የማዳን ሂደቱን እየፈጸመ የመጣው ከጽንሰቱ እስከ እርገቱ ነው። እኛም ከጥምቀታችን እስከ ሞታችን ድረስ የድነት ዓለምን እየያዝነ እንሄዳለን ማለት ነው እንጂ በአጭር ብቻ በአንድ ብቻ እንድናለን ዳነ ብለን የምናስቀምጥበት አውድ የለንም ማለት ነው። ይህን ሁሉ ያደረገልን ክርስቶስ ነው። እንድናምን አምነንበት ክብሩን ለመውረስ ስሙን ለመቀደስ እንዲያበቃን ፈቃዱ ይሁንልን። ይቆየን።